This man is 58 years old. Scientists say his DNA is aging slower than 99%. They are giving me this mascot of Forever Young. That his actual age is nearly 60. Yet it's true. Would you believe this man is nearly 60? Chuan Do Tan, the Singaporean photographer. ብዙ የልጅ ፊት ያላቸው ወይም ቤቢ ፌስ የሚባሉ እድሜያቸው ግን ከሚባለው በላይ ከፍ ያሉ ሰዎች ያጋጥሙ ይሆናል። እንደዚህ ሲንጋፖራዊ ግን ዓለምን ያስደመም አልተገኘም። ይህ ሰው እንደ አውሮፓ አቆጣጠር በ1966 እንደተወለደ ታሪኩ ያስረዳል። ይህ አፍላ ወጣት መሳይ ሰው ስሙ ቹዋን ዶ ታን ሲሆን 60 ዓመቱ ነው። የ60 ዓመቱ ወጣት ቹዋን ዶ ታን በማህበራዊ ትስስር ገጾችና በመገናኛ ብዙሃን አማካኝነት ዓለም ስለሱ እንዲነጋገር ሆኗል። ቹዋን ዶ ታን አብሮ አደግ ጓደኞቹ ጡረታ ወጥተው የአዛውንትነት ጉዞን ቢጀምሩም እሱ ግን የልጆቻቸው ታናሽ መስሎ እንዲህ በአማረ ቁመናና አካላዊ ጥንካሬ የሰዎችን ትኩረት የሚስብ አይነግቡ ሰው ሆኗል። Become a global sensation for his age-defying look. Literally, it's like I am the Dorian Gray in real life, but it's a title that no one can keep. His skin is smooth, his body is fit, and his energy levels are through the roof. እንደሚታየው የተመለከቱት በርካታ ሰዎች ገና ወጣትነቱን ያላለፈ አፍላ ጎረምሳ እንደሆነ ይገምታሉ፣ ያምናሉ። ሆኖም በቅርቡ 60ኛ ዓመቱን የሚደፍነው ቹዋን ዶ ታን በርካቶች የሚገምቱት 25 ዓመት ሲሆን ከፍ ካደረጉት ደግሞ እስከ 30 ዓመት ድረስ ነው። እናም የዚህን የተለየ ተፈጥሮ ባለቤት ግለሰብ ማመን የሚቸገሩ እንዳሉ ሆነው በሚያቀርባቸው የልደትና የልጅነት ማስረጃዎች የተቀበሉት ደግሞ በዚህ ልክ በወጣትነት የመቆየቱን ሚስጥር ለማወቅ የጥያቄዎችን ማዕት አጉርፈውለታል። እሱም አንዳች ሳይደብቅ ሚስጥሮቹን ሁሉ አብራርቷል። ቹዋን ዶ ታን ይህን እንዴት ልታደርገው ቻልክ? እንዴት ተሳካልህ? የሚል የመገረም ጥያቄን ያነሱልኝ ነበር ሲልም ያሳውሳል። በሰዓቱ የሰዎች ትኩረት አጨናንቆት ስለነበረም 2 ሳምንት ገደማ ለሚሆን ጊዜ በቤት ውስጥ ለመቆየት ተገዶ እንደነበር ያነሳል። በኢንስታግራም አካውንቱ ከ1.6 ሚሊዮን በላይ ተከታዮችን በማፍራትም እውቅናው የገቢ በርን ከፍቶለታል። የታምሩን መነሻ ማወቅ እንሻለን የሚሉ ስለሱ ብዙ ብሏል። ከቹዋን ዶ ታን ጋር በአንድ ዝግጅት ላይ ቁጭ ብለው የተመገቡ የሙያ አጋሮቹ ሲናገሩ እሱ የሚያስገርም ሰው ነው ይላሉ። አንድ የሙያ ባልደረባው ሲናገር በወቅቱ የምግብ ብፌው እጅ በሚያስቆረጥሙ ምግቦች ተሞልቶ ነበር። እኔ አይኔ የገባውን ሁሉ አዘዝኩ። የተጠበሰ እንቁላል፣ ፓንኬክ፣ ፍሬንች ቶስት ብዬ ሆዴ የፈለገውን ሁሉ እየተመገብኩ ነበር። ግን ቹዋን ዶ ታን 6 የተቀቀሉ እንቁላሎችን ብቻ አዘዘ ሲል በወቅቱ የተሰማውን አግራሞት አጋርቷል። ታዲያ ይህ ቹዋን ዶ ታን የሙያ አጋር በምግብ ምርጫው ተደንቆ ብቻ አላለፈም። ይልቁንም ጠጋ ብሎ ጠየቀው። ሁልጊዜ እንቁላል ትመገባለህ አለው። አዎ ፕሮቲን ስለሚያስፈልገኝ እመርጠዋለሁ ሲል ነበር የመለሰለት። እርጅና በገጽታው ሊገለጥ በሚገባው ዕድሜው ላይ በወጣትነት ውበትና ጥንካሬ እያበበ የሚሄዱ ሚስጥር ታዲያ ምን ይሆን? ብዙዎች ሚስጥሩን ለማወቅ የዚህን ሰው ንቁ ጤናማና ወጣት ሆኖ የመቆየትን እንቆቅልሽ ይጠይቃሉ። ቹዋን ዶ ታን እንደሚለው ልክ እንደኔ በ60 ዓመቱ የሃዮቹ መጨረሻ ወጣት ሆኖ መገኘት የሚፈልግ ሰው በትክክልም ይችላል ባይ ነው። ቹዋን ዶ ስለ ራሱ ሲናገር ከቤተሰቦቹ በዘር የወረሰው መጠነኛ ራስን የማደስ ተፈጥሮ ቢኖረውም ሰፊውን ድርሻ የሚወስደው ግን ያኗኗር ዘይቤው እንደሆነ ይናገራል። በዚህ ዕድሜ በዚህ አይነት ቁመናና ተክለሰውነት ላይ ለመገኘት ብዙ ዋጋ ከፍያለሁ ይላል። ከዘውትር ስፖርት መስራት ጀምሮ እስከ አመጋገብ የሚያደርጋቸው ጥንቃቄዎች ፈጽሞ የማይደራደርባቸው ናቸው። ከስፖርቶች ውስጥ ክብደት ማንሳት፣ ገመድ ዝላይና ሩጫ እንዲሁም ሌሎችም ሰውነትን ሊያጠነክሩ የሚችሉ ስፖርቶችን አዘውትሮ ይሰራል። ሌላው አመጋገቡ ሲሆን በፋብሪካ ሂደት ውስጥ ያለፉ ምግቦችንና የአልኮል መጠጦችን ፈጽሞ አይጠቀምም። ከዛ ይልቅ ራሱ ቤት ውስጥ የሚያዘጋጃቸውን የፕሮቲንና የአትክልት ምግቦችን ይመገባል። የህይወት ልምዱን ባጋራበት የቃለ መጠይቅ ቆይታ ላይ ቹዋን ዶ ታን ስለ ጠዋት ልምዱ ሲናገር ቁርስ የማይደራደርበት የቀን ስንቁ እንደሆነ አንስቷል። በዚህ ሰዓት ላይ ፕሮቲን ሼክ፣ አጃን ከእንቁላል ጋር ማርና አቮካዶን ይጠቀማል። ለምሳና ለራት ሰዓቱ ደግሞ የዶሮና የአሳ ስጋን ከሩዝና አትክልት ጋር መመገብ ምርጫው እንደሆነ አንስቷል። ንጹህ ውሃን የሚያስፈልገውን ያህል ይወስዳል። ቹዋን ዶ ታን በቀን ውሎ እጅግ አድካሚ የሆነ የሥራ ጊዜ የሚያሳልፍ አይነት ሰው እንደመሆኑ ስላመጋገቡ በሚገባ ይጨነቃል። በሥራ ላይ ሆነ የምታቃጥለው ካሎሪ ከምትመገበው የዕለት ምግብ ጋር ተመጣጣኝ መሆኑ አስገዳጅ ነው ይላል።
ጤናማ በሆነ የአመጋገብ ስርዓት የሚያምነው ቹዋንዶታን ሰው የሚበላውን ምግብ ይመስላል ይላል። ሰውነታችን 70% ያህል የሚመስለው የምንመገበውን ነው፣ 30% ያህል ደግሞ አካላዊ እንቅስቃሴያችን ይወስነዋል ይላል። ቹዋንዶታን እንደ ቡናና ሻይ ያሉ ትኩስ መጠጦችን ፈጽሞ የማይጠቀም ከመሆኑም በላይ አልኮል መጠጥና ሲጋራም በጭራሽ የማይሞክራቸው ነገሮች ናቸው። የምጠጣው ውሃ ብቻ ነው። ያ ደግሞ ዛሬ የተደነቃችሁበትን መልክና ቁመና ሰጥቶኛል ሲል ይናገራል። ሌሎች የሙያ አጋሮቹ ደግሞ ከታን ጋር ጊዜ ማሳለፍ ከባድ መሆኑን ይናገራሉ። ለምን ቢባል ይህ ቀልጣፋና ግሩም አቋም ባለቤት የሆነው ታን የቀን ውሎው እጅግ በስራ የተጨናነቀ በተከታታይ ቀጠሮች የተያዘ እንደሆነ ይናገራሉ። አሁን ላይ እርጅናን ያሸነፈው ሰው በሚል የሚጠራው ቹዋንዶታን ወደ እውቅና ማማ የመጣው እንደ አውሮፓ አቆጣጠር በ2017 ነበር። በወቅቱ አንድ የቻይና ድረገጽ የኢንስታግራም ፕሮፋይሉን ማሳየቱን ተከትሎ በኢንስታግራም ላይ የተከታዮቹ ብዛት በእጥፍ ሲጨምር ነበር። ቹዋንዶታን እንደሚለው ድንገት ከእንቅልፌ ስነቃ የኢንስታግራም አካውንት የተከታዮች ቁጥር ይሆናል ብዬ ባላሰብኩት ልክ አድጎ አገኘሁት። ምን ተፈጠረ ብዬ ተደንቄ ነበር። በኋላም ከእድሜው ከ20 ዓመትና ከዛ በላይ አንሶ የሚታየው ሰው በሚል ፎቶዬን ሰዎች መቀባበላቸው የዚህ እውቅናዬ ምክንያት እንደሆነ ተረዳው ይላል። እንደው ያኔ ባላሰብከው ልክ የሰዎች ዓይንና ጆሮ አንተን በመፈለግ ላይ መሆኑን፣ ስለ አንተ ምልፍ ሰዎች እያወሩ መሆኑን ስትረዳ ምን ተሰማ በሚል ለቀረበለት ጥያቄ ሲመልስ የሚገርም ነው ይላል። የሚገርም ነው። እጅግ ብዙ መልእክቶችን ከዓለማችን የተለያዩ ሀገራት ስለኔ ባላወቁ ሰዎች በብዛት የተቀበልኩበትና ከነገሩም ጋር ለመላመድ ትንሽ የተፈተንኩበት ጊዜ ነበር ይላል። በወቅቱ መልእክት የላኩልኝ ሰዎች ሁሉ በ60 ዓመቱ ላይ ወጣት ሆኖ ስለተገኘ ጊዜውን በዋል ፈሰስ የሚያሳልፍ የፎቶ ሰው ብቻ አይደለም፣ ሙያውን እስከ ጥግ ያሳደገ ፎቶግራፈር ነው። በዚህ ሙያው በዓለም አቀፍ ታዋቂ ሰዎች ለስራ እንዲመረጥ አድርጎታል። ከቤተሰቦቹ 3 ልጆች የመጀመሪያው ልጅ የሆነው ቹዋንዶ ወደ ጥበቡ ዓለም የመጣው የግራፊክስ ዲዛይን ስልጠናን በመውሰድ የነበረ ሲሆን በወቅቱ ገና በታዳጊነት እድሜው ላይ ማለትም በ16 ዓመቱ ገደማ ሞዴሊንግ ሞክሯል። ሆኖም ግን አይናፋርነቱ ባሳደረበት ጫና ምክንያት በፈለገው ልክ ስም ሳያተርፍበት ነበር ሞዴሊንጉን ትቶ ወደ ፎቶግራፍ ባለሙያነት ራሱን ለማብቃት ጥረት ማድረግ የጀመረው። እንደ አውሮፓ አቆጣጠር 2015 ላይ የፎቶግራፍ ስራዎቹን ለማስተዋወቅ ኢንስታግራም አካውንት የከፈተው ይህ ፎቶግራፈር በተለይ ከወገቡ በላይ ምንም አይነት አልባሳት ሳይለብስ የሚለቃቸው ፎቶዎች ብዙ አድናቆትን አስገኝተውለታል። በአንድ ድንጋይ ሁለት ወፍ እንደሚሉት ሆኖ ወዲህ በተክለ ቁመና ውበትና ወጣት መስሎ በመኖሩ ሚስጥር የሚደነቁ ደግሞ በሌላ በኩል በሚያነሳቸው ዕውቅ ሰዎች ማስታወሻ ፎቶዎች የሚገርሙ ማበረታቻዎችን ስለሱ ጽፈውለታል። በስራው ላይ ባለው የመጠቀ እውቀትና ቁርጠኝነት የማይክል ጃክሰን እህት ከሆነችው ከጃኒስ ጃክሰን፣ ከሪታ ኦራ፣ ከሹኪና ከሌሎችም ዓለም አቀፍ ሰዎች ጋር በፎቶግራፈርነት ሰርቷል። እሱ ያነሳቸው ፎቶግራፎች በስመጥር መጽሔቶች የሽፋን ገጽ ላይ ታትመውለታል። ታዲያ ቹዋንዶ በፎቶግራፍ ባለሙያነት በሰራቸው ስራዎች ካገኘው እውቅና በተጨማሪ የተክለ ቁመናው እድሜውን አስረስቶ በብዙዎች ዘንድ ተመራጭ አድርጎታል። ቹዋንዶታን የፋሽኑ ዓለም ፎቶግራፈር ነው። ቹዋንዶ ኤንድ ፍሬ በተባለው ከሙያ አጋሩ ጋር ተጣምሮ በጀመረው በራሱ ስቱዲዮ ውስጥ ከስመጥር የዝናው ዓለም ሰዎች ጋር ከመስራቱ ባሻገር የሰጠ ቁመናው መንገድ ከፍቶለት በትወናው ዓለም ውስጥ ገብቶም ሌላ ተሰጥኦን ማሳየት ችሏል። ለቆዳው ጥራት በቂ የፀሐይ ብርሃን ማግኘትና ዋና መዋኘት እንዲሁም ቆዳን በተስማሚ ሎሽኖች መንከባከብ አስፈላጊ ነው ካለ በኋላ በተቻለ መጠን ጭንቀትን በመቀነስ ቢቻል በማስወገድ በቂ እንቅልፍ ማግኘት ወጣት ሆኖ ለመቆየት ዋና ዋና ሚስጥሮቹ እንደሆኑ ይገልጻል። በቂ እንቅልፍ ማግኘትን ግን በደንብ አስምሩበት ይላል። ከ7 እስከ 8 ሰዓት የሚሆን እንደሚተኛ የሚገልጸው ቹዋንዶ እንቅልፍ ሰውነታችሁ ራሱን የሚያድስበት ዘዴ ነውና በእንቅልፍ መደራደር የለባችሁም ይላል። ሌላው ቹዋንዶ እንደሚለው ለራሳችሁ ጊዜ ስጡ፣ ከራሳችሁ ጋር የምትሆኑበት የተመስጦ ጊዜ ሊኖራችሁ ይገባል። ይሄም በሕይወታችሁ ላይ እቅድ ለማውጣትና ለሚገጥሟችሁም ችግሮች የሚረዷችሁን ዘዴዎች እንድታፈልቁ ያስችሏችኋል ባይ ነው። ሌላው ዋና አድርጋችሁ ከምታስቧቸው ውስጥ ወጣት ሆናችሁ ለመቆየት አድርጉ ያለው ነገር ያልተጠበቀ ነበር። ቹዋንዶ ጤናማ ተክለ ሰውነት እንዲኖራችሁ ያስፈልጋችኋል ያለው ነገር ቅንነት ነው። To have a positive thinking, that feeling will eventually become you. ፖዚቲቭ ሁኑ፣ ቅን ሁኑ፣ ያኔ ሰላሙ ከራሳችሁ መሰማት ይጀምራል። ይህ ሲሆን ደግሞ ደስተኛና ጤናማ ትሆናላችሁ።
እነዚህ ነገሮችም ለሰውነት ወሳኝ ናቸው ብሏል። በተለይ ደግሞ ካሉታዊ አስተሳሰብ መራቅ፣ በአዎንታዊ እሳቤዎች ራስን ማደስ፣ በትክክልም እርጅናን አስረስቶኛል የሚለውም የህይወት ልምድ ምስክርነቱ ነው። እውነት ለመናገር ሰዎች ደስተኛ በሆናችሁበት ቀን ላይ ዛሬ አምሮብሃል ወይም ታድሰሃል የሚል አስተያየት ይሰጧችኋል። ይህ ምክንያቱ የውስጥ እሳቢያችን ነው የሚለው በምክንያታዊነት የሚያቀርበው ሐሳብ ነው። ሌላው የሚያስደስታችሁን ሥራ መስራት፣ ማንበብና በሆቢያችሁ ወይም በተሰጧችሁ መንቀሳቀስ ለአእምሮአችሁ የሚያስገኘው እርካታ ደስተኛ ያደርጋችኋልና ይህንንም ሞክሩት ብሏል። ዝምተኛ በብዛት ወደ አይናፋርነት የቀረበ ባህሪ ያለው ይህ መልከኛ የፎቶግራፍ ባለሙያ እጅግ በተረጋጋ አንደበት የሚናገርና ብዙ ላለማውራቱም የእንግሊዘኛ ችሎታው ደካማ መሆኑ እንደሆነ በማንሳት የሚያሳብብ አይነት ነው። እድሜው 60 ላይ የሚገኘው ቹዋንዶቻን የቱንም ያህል በስራ ጫና ውስጥ ቢያሳልፍና ቢደክምም እንኳን ፊቱ ጥርት ያለ፣ በአይኖቹ ስር እንኳ እድሜም ሆነ የስራ ጫና ጥቁር ጥላ መሳይ አሻራ ያላሳረፉበት ነው። ነጫጭ ጥርሶቹም ሳቢ ሆኖ የመታየቱ ሌላ ምክንያት ናቸው። ሰውየው ጥቁር ጸጉር ያለው መሆኑ ደግሞ ይበልጥ ወጣት ተብሎ ያለ ጥርጥር ለመገመቱ ምክንያት ቢሆንም ከጥቂት ጊዜያት ወዲህ ጸጉሩን ማቅለም እንደጀመረ ግን እሱም አይሸሽግም። ለቆዳ የሚያደርገው እንክብካቤ ቀላልና የተለመደ አይነት እንደሆነ ይናገራል። ብዙ ኬሚካል ያላቸው የፋብሪካ ውጤቶችን ለቆዳው አይጠቀምም። ቢሆንም ግን ቹዋንዶታን የጎረፈለትን የአድናቆት መልእክት ያህል ብዙ ስሜት የሚጎዱ የወቀሳና የጥላቻ መልእክቶችም እንደሚደርሱት አይሸሽግም። ቹዋንዶ እንደሚለው ምንም ማድረግ አይቻልም። የሁሉንም ሰው ልብ ማግኘት ከባድ ነው። ስለዚህ የሚያደንቁኝና እንደገፋበት የሚያበረታቱኝ የመኖራቸውን ያህል ሙከራ የማይጥማቸው በእድሜ ልክ መከበር እንዳለብኝ የሚያስቡና የሚያጣጥሉኝም በፊናቸው ለውቅና ረድተውኛል ሲል ከሁሉም ወገን ለሚሰጡት አስተያየቶች አክብሮት እንዳለው ይናገራል። ለሁሉም ሰው ጥሩ፣ በሁሉም ዘንድ ተወዳጅ ለመሆን መሞከር የማይታሰብ ነው ሲልም ይህን አቋሙን ሊያዳብር የቻለበት እሳቤ ይህ ስለመሆኑ ይናገራል። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም።